እንዴት ነው ምን ችለው በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ ምን ልገባ አይደለም። ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሃሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የምትችለው። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ ሁሉም ያቋማ ማፈር አለብህ። አንገትን መዝፋት አለብህ። ፈረስታፍ እኮ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6 ባዶ እኮ ለጥጦቷል እኮ ሁሉም እኮ ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርከው? እንደዚህ ነው ወያላ? እንደዚህ ነው ወይ? እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቼ አላቅም ነው የምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው የምልህ፣ በእርግጠኝነት አልተጎዳም። በምን እንዳወኩኝ ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64ኛ ደቂቃ ራይስና ዮኬሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው፣ ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ። 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ። ገባር እኛ ስናገባባቸው እኮ የሚጨፍሩ ተጫዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባለ? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገነዋል። አሁን ሰኞ ላበላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ ዊ አር ዘ ገነርስ 35ኛ ሳምንት ላይ ፍሬ ከዳኝ ማማክ እስካሁን በተመታ እንዴት ለምን 3 ጨዋታ ጉድ ይቅር 3 ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አስተላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወትነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ። ስታርቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ፣ ምንም ያወጣል። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው። እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን። አርሰናል ፉላምን በፈርስት ሃፍ ውጤት ማለት ነው 3-0 በሆነ ውጤት ማሸነፍ ችሏል። ኮንግራ አርሴ ፋሚሊዎች ማለት ፈልጋለሁ። ያው እንግዲህ ፈርስት ሃፍ አርሰናል ልዩን አርሰናል በማጥቃቱ ረገድ እጅግ በጣም ልዩን አርሰናል ነበር እንግዲህ የተመለከትነው ዛሬ። ባይዞ ቀደም እንዳልኳችሁ ቡካዮ ሳካ ዳግም የተወለደ ልጅ ነበር የሚመስለው ዛሬ እና እጅግ በጣም አሪፍ እንቅስቃሴ አድርጎ ነው የወጣው። ያው ሰከንድ ሃፍ ግን እንደ ፈርስት ሃፉ ማጥቃቱ አርሰናል ትንሽ ተቀዛቅሎ ነበር። ቢሆንም ቅያሬዎቹ ነው አይ ቲንክ ይመስለኛል ወሳኝ ተጫዋቾቹ ተቀይረው ነበር። ትክክለኛ ውሳኔ ይመስለኛል ለአትሌቲኮ ጨዋታ ማለት ነው ለቻምፒየንስ ሊጉ። እና ያው አርሴዎች ኮንግራ ማለት ፈልጋለሁ። እዚህ ጋር ግን ቡካዮ ሳካ እንዲያይቻል ምን አይነት ገደላ ነው በእናታችሁ እንዲህ ይቻላል? ኧረ በስመ አብ ኧረ ተጫዋቹ። ለማንኛውም ዛሬ ሳካ ልዩ ነበር እውነት ነው የምላችሁ። ይመቻችሁ። ለማንኛውም ኮንግራ። እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስመ አብ እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ ነበረው። በስመ አብ እንዴት ነው የሚያምረው ጨዋታው ራሱ ማለት ኢዚ ራሱ ያቺ ኳስ።
አረ እንደዚህ ተጫውቱ በቃ ብሉ አሳምናችሁን። እኔ ይመቸኛል በቃ አርሰናል እንደዚህ የሚጮህ ከሆነ ፈርስት ሃፍ ምንድነው ይሄ አርሰናል አትሌቲኮ ነው ሻምፒዮንስ ሊጉንም ያሰጓል። በቃ እንዲህ የሚጮህ ከሆነ እንዴት ነው የሚያምሩ? የዛሬውን አርሰናል አለማድነቅ ባይዘው አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስማ በተለይ ፈርስት ሃፍ ሳካ ማድዌኪ ጭራሽ ከሳካ ጋር ማይገናኝ በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። ሳካ ዛሬ ነው የታየኝ። በቃ ይመቻችሁ ጀሞ 3-2 አሸንፏል። 6 ነጥብ ይመቻችሁ። ሰዎች ስለ ዋንጫ ይሉንታል ነው ወይ አማነሻ ደካማውን ፉላም ይሄን ያለው የምታሸንፈው? አረ እኔ ዋንጫ ብትበሉ ደስ ይለኛል፣ ግን አትበሉም። አማነሃ ቃል አጣው ለእናንተ። ዛሬ ችላችሁ ነው ያሸነፋችሁ። ዋንጫው ብሉት፣ ግን ቃር ስለሚይዛችሁ ስለሚያቀረሻችሁ ምንም አልልም። እኔ ግን አማነሃ መሀል ላይ ጊዜያዊ የወቅታዊ ችግራችን ዙቢሜንዲ እንደሆነ ግን አላስተዋላችሁ? ሙሉ ለሙሉ ባይሆንም ግን ከፍተኛ ፐርሰንት ዙቢሜንዲ እንደሚወስድ ተደጋጋሚ ድካም። ይኸው ዛሬ መሀሉን የተወሰነ ነካ ስናደርገው የጎል ልዩነታችንን 4 አድርገን ተጫዋቾቻችንን በጊዜ አሳርፈን ምርጥ ጎል ሳይገባብን በክሊንሽት ራያማ በቃ የወርቅ ጓንቱ በቃ የግሉ አደረገው። የግሉ በቃ 5 ብር የሚሸጥ ጓንቱ አንተ እንደሱ በተደጋጋሚ አታገኝም። እሱ እንደ ቀልድ በለው። ዮጎሬሽ 2 ጎል አግብቶ ሳካ በሚያስፈልገን ሰዓት ፈርስት ሃፍ 1 ጎል 1 አሲስት አድርጎልን ቤተሰብ ምርጥ በቃ 2 ጨዋታ አሸንፈናል። ሲቲ ይሄ ትልቁ ጫናው ነው ብራዘር። ቀድሞ መጫወት ራሱ ለካ አንድ ነገር ነው። አንዳንዴ እኩል ነጥብ መሆናችንም አርሰናልን አነቀው እንዳትል። ባለፈው ለካ በኒውካስል 1-0 ተቸግረን ያሸነፍነው። ኮፒ ሊንክ አድርጉት። እሺ 3-0 ተጠናቋል ማለት ነው። ያው ምንም አዲስ ነገር የለም፣ እንደ ፈርስት ሃፉ ነው። ጥሩ ነው ዛሬ አርሰናል የተጫወተው። የፉላም በጣም ቅሽምና ሳለ ሆኖ ያው ምንም በቃ ሰከንድ ሃፍ ላይ ደግሞ የታወቀ ነው መቼስ ፉላም ካምባክ ያደርጋል ብለን አንጠብቅም። ወልቭስ ያኔ ያሳየንን ምናልባት እንጠብቅ ነበረ፣ ግን ጭራሽ ፉላም ከወልቭስም የባሰው ነበር። ምንም ተስፋ የሚባል ነገር አይሰጥማል። እኔ እንደውም ቢቸግረኝ ነጥብ ለመጣል ሳይሆን ጎል አትሊስት 1-2 እንዲያገቡ መቋጠር ጀመርኩኝ። አሁን እኛ 2-0 ኦር ደግሞ 3-1 ካሸነፍ ነው አንደኛ ደረጃን የምንይዘው ማለት ነው። 76 ነጥብ ቢኖረንም 41 ሆኗል ጎል ዲፍረንሳቸው፣ የኛ 37 ነው። ስለዚህ በ4 ጎል ዲፍረንስ ይበልጡናል። ፉላም ቢኖረኝ በእናት ራስ ላይ ጠብጥቤ አሳድገው ነበር ያን ጎል ዲፍረንስ። ለማንኛውም ኖርምዬ ነው ይሄ በጎል ዲፍረንስ ምናምን የሚበላ ሊግ አይደለም። አሳምነን በነጥብ እንደምንበለው በክለብ ይተማመናለሁ። ፒስ። እኔ በጭራሽ አርቴታ የሚባል ሰውዬ ይገባኝ አይችልም። የዛሬው አጫወቱ ሌላ ታሪክ ነው። ዙቢሜንዲ ቤንች አረጋ፣ ሉዊስ ስኬሊን አስገባ። ብራንዴ ምን ሊያደርግ ነው ብዬ ግራ ገብቶኝ ነበረ። ጨረሰው። ፈርስት ሃፍ ላይ ጨረሰው። ሰከንድ ሃፍ ጎል አለማግባቱ ራሱ ገርሞኛል። ይሄ 3 ጎል ይጠቅማል፣ ጋፕ ይፈጥራል። እሱ ኦቬስ ነው። አሁን 6 አለሽ። ሲቲ እስከሚጫወት መጠበቅ ነው በቃ መቋጠር ነው ያኔ። ይህ ሰውዬ ግን በጣም ግራ የሚያጋባ ሰው ነው። አረ ጉድ ነው ያራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል ሊያጅ ለገናጅ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም ያራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ ፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። ያራዳ ልጆች ቪክተር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስት ሃፉ አውሬና ጭራቅ ነበረ። ጎሉን 3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮላ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ።